ሰላም ጤና ይስጥልን ውድ አድማጮች እንደምን አላችሁ? ከደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ኤፍኤም 97.4 የዕለቱን ዜናዎችን ማስደምጣችሁ ትዕግስቱ ጴጥሮስ ነኝ። የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 24ኛ መደበኛ ጉባኤውን እያካሄደ ይገኛል። ምክር ቤቱ የ23ኛ መደበኛ ጉባኤ ቃለ ጉባኤውን በማጽደቅ ነው ውይይቱ የተጀመረው። የምክር ቤቱ ዋና አፈ ጉባኤ አቶ ግርማ ደፋር እንደገለጹት ምክር ቤቱ በሁለት ቀናት ቆይታው የዞኑን የ6 ወራት የስራ አፈጻጸም እንዲሁም የዞኑን ከፍተኛ ፍርድ ቤት አፈጻጸም የሚገመግም መሆኑን ገልጸዋል። በካፋ ዞን በግማሽ ዓመት በግብርናው ዘርፍ የተሻለ ውጤት ተመዝግቧል ተባለም። ይህ የተገለጸው የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 24ኛ መደበኛ ጉባኤ የመጀመሪያው ቀን ውሎ ላይ ነው። በ2016-17 የምርት ዘመን እስካሁን በሁሉም የሰብል አይነቶች 190851 ሄክታር መሬት ለማልማት ታቅዶ 161268 ሄክታር መሬት ማልማት መቻሉን የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ባቀረቡት ሪፖርት ገልጸዋል። በግማሽ ዓመት ከ1.4 ቢሊዮን ብር በላይ ገቢ መሰብሰቡን የካፋ ዞን አስተዳደር ገለጸ። እየተካሄደ ባለው የዞኑ ምክር ቤት ጉባኤ የግማሽ ዓመቱ የስራ አፈጻጸም ሪፖርት የቀረበ ሲሆን የዞኑ የገቢ አፈጻጸምም በዝርዝር ታይቷል። ሪፖርቱን ያቀረቡት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ በመደበኛ ገቢ 1 ቢሊዮን 219 ሚሊዮን 716991 ብር ለመሰብሰብ ታቅዶ 1 ቢሊዮን 239 ሚሊዮን 316686 ብር መሰብሰብ መቻሉን ገልጸዋል። ከ7000 ሄክታር በላይ መሬት ለአልሚ ባለሀብቶች መተላለፉን የካፋ ዞን አስተዳደር አስታወቀም። ዞኑ እያከናወነ በሚገኘው አራተኛ ዙር 12ኛ ዓመት 24ኛ መደበኛ ጉባኤው የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ባቀረቡት የ6 ወራት የስራ አፈጻጸም ሪፖርት የዞኑን አሁናዊ የኢንቨስትመንት እንቅስቃሴ ዳስሷል። በካፋ ዞን ለአልሚ ባለሀብቶች ከ7700 ሄክታር በላይ መሬት መተላለፉን ዋና አስተዳዳሪው ገልጸዋል። የማክሮ ኢኮኖሚ ማሻሻያውን ምክንያት በማድረግ የዋጋ ጭማሪና የተለያዩ ምርቶችን ደብቀው የተገኙ ነጋዴዎች ላይ እርምጃ እየተወሰደ መሆኑን የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። እየተካሄደ ባለው የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 24ኛ መደበኛ ጉባኤ ላይ ሪፖርት ያቀረቡት ዋና አስተዳዳሪው የማክሮ ኢኮኖሚ ማሻሻያን ምክንያት በማድረግ የዋጋ ጭማሪ ያደረጉና የተለያዩ ምርቶችን ደብቀው የተገኙ ነጋዴዎች ላይ ክትትል በማድረግ እርምጃ በመውሰድ 1,376,480 ብር በቅጣት ወደ መንግስት ካዝና እንዲገባ መደረጉን ተናግረዋል። ያለ ፈቃድ የተያዙ 9876 ሊትር ቤንዚንና 2675 ሊትር ናፍጣም በ1,173,728 ብር ተሽጦም ወደ መንግስት ካዝና ገቢ መደረጉን ጠቁሟል። የማህበረሰብ አቀፍ የጤና መድህን አገልግሎት ተጠቃሚዎችን ቁጥር ለማሳደግ እየሰራ መሆኑን በካፋ ዞን የጨታ ወረዳ ጤና ጽሕፈት ቤት አስታወቀም። በወረዳው እስካሁን ከ5400 በላይ የማህበረሰብ ክፍሎችን የአገልግሎቱ ተጠቃሚ ማድረግ መቻሉም ተጠቁሟል። በመንግስት እየተመቻቸ የሚገኘውን የውጭ ሀገር የስራ ስምሪት ዕድል ህብረተሰቡ በአግባቡ ሊጠቀመው እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ስራና ክህሎት ቢሮ ጥሪ ያቀረበ። ይህም በህገ ወጥ መንገድ ለስራ ፍለጋ ከሀገር የሚወጡ ዜጎች ላይ የሚደርሰውን በደልና የመብት ጥሰት የሚያስቀር መሆኑ ተጠቁሟል። የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዝደንት ጆአዎ ሎሬንዞ አዲስ አበባ ገቡም። ሊቀመንበሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ፕሬዝደንት ታዬ አጽቀሥላሴ አቀባበል አድርገውላቸዋል። ጆአዎ ሎሬንዞም ሚያዝያ 5 ቀን 2017 ዓመተ ምህረት በሚካሄደው የአፍሪካ ህብረት ኮሚሽን ሊቀመንበርና የኮሚሽነሮች ይፋዊ የሥራ ርክክብ ስነ ስርዓት ላይ ይገኛሉ ተብሏል። አድማጮች ለዕለቱ የነበሩን ዜናዎች እነኝን ይመስሉ ነበርም። ትዕግስቱ ጴጥሮስ አብሬያችሁ ቆይታን አደረግኩ። ሰላም።